መድረኩ ለመውጣት ሲዘግጃጁ ድንገት ማንም ባልጠበቀው ሁኔታ ኤሽሪፍ ይመጣል። ሰላም፣ እንዴት ናችሁ ልጆች? አቶ ኤሽሪፍን ተዋወቁት። አቶ ኤሽሪፍ ማለት ከዚህ በኋላ የዚህ ሆቴል አዲሱ ባለቤት ነው። ከዚህ በኋላ ይሄ ሆቴል የኔ ነው። እኔ የምላችሁን ነገር ነው የምታደርጉት። በመጀመሪያ ደረጃ እዚህ ሆቴል ውስጥ ምንም አይነት የሙዚቃ ዝግጅት አያስፈልግም። ምን? ለምን? እንዴት? ምን እያለ ነው? ምንም አይነት ጥያቄ አልፈልግም። እኔ እናንተ ለብቻችን ማውራት እንችላለን። ሁላችሁም ውጡልን። ቆይ ምን እያረክ ነው? እኔና ጓደኞቼ የለፋንበት ህልማችን ያለውን ነገር እንዳናገኘው ያንተ ዓላማ? ንገረኝ እንጂ የኔን ህልም መቀማት ነው ያንተ ዓላማ? ከአንቺ ጋር ምንም የሚያገናኘው ነገር የለም። ከኔ ጋር ያለ ችግር ምንድን ነው? ንገረኝ፣ ከኔ ጋር ያለ ችግር ምንድን ነው? እኔ ደስተኛ ሆኜ ማየት አትፈልግም? ያ ነው ያንተ ፍላጎት? ይኸውልሽ፣ እኔ ከአንቺ ጋር ምንም ችግር የለብኝም። ቦታውን መግዛት ፈልጌ ነበር፣ ገዛሁት፣ አበቃ። ድንገት መተገዛ አይደል? እንደዛ ነው። አንተን የተዋወቅኩባት ያቺ ቀን የተረገመች ትሁን። ቀድር የጠረጴዛ አባሎች በጠቅላላ በጥንቃቄ የሚይዙት አንድ ጥቁር መዝገብ የሚባለው ሂሳባቸውን፣ ንብረታቸውን እንዲሁም ሚስጥራቸውን የሚይዘውን ያንን የጥቁር መዝገብ ማየት አለብኝ፣ የምሰራው ስራ አለ ብሎ ከአንደኛው የጠረጴዛ አባል ጋር አብሮ ወደ ቦታው ይመጣል። በድንገት ግን ባልጠበቁበት ሰዓት የኑስረት ሰዎች ከባድ ተኩስ ይከፍታሉ። ቀድርና ጓደኛ ይታኮሳሉ። ነገር ግን የኑስረት ሰዎች በቁጥር በዛ ብለው ነበርና የመጡት ሊያመልጡ ሲሉ መጥተው ይዟቸዋል። ግንባሩን ብየሰለፈው ሽጉጡን አስቀምጥ፣ ጥቁር መዝገብንም አስቀምጥ፣ አንድ ላይ ቁጭ ያርጉ ሁለቱንም። ወንድሜ እንዳታደርገው በፍጹም ያንን ጥቁር መዝገብ አስቀምጥ። ይኸውልህ። እሺ ይኸው አስቀምጫለሁ። ውሰደው አንተ ይህን ጥቁር መዝገብና ቀድርን ከፈለጋችሁ አባት ያዕቆብን በፍጥነት እኛ ጋር እንዲመጣ ንገረው። እንዳትንቀሳቀስ። ጥሩ ትወና ነው የተወንከው ቀድር፣ መሆን ነበረበት። እንግዲህ ለዚህ መዝገብ ሲሉ ሁሉም የማያደርጉት ነገር የለም። አባቴ ያዕቆብም በጣም በፍጥነት ይመጣል። አባቴ ችግር ተፈጥሯል። ምንድን ነው? ቀድርና ጥቁሩን መዝገብ ወስደዋል። እነማን ናቸው? ኑስረት ነው እንደዚህ ያደረገው። አሁንም አለበለዚያ አባቴ ያዕቆብ የሚያምን እንዳይመስልህ። አዎ እንኳን ደህና መጣ አባት ያዕቆብ። ኑስረት በእውነት በጣም ተሳፍራለህ። አሁን ቀድር የት ነው ያለው? የት አለ? ያውና ልጄ ቀድር፣ ልጄ ደህና ነህ? አባት ያዕቆብ እባክህን ከዚህ ውሰደኝ። በጣም ደበደቡኝ። እባክህን ከዚህ ውሰደኝ ልጄ። ከዚህ ወስዳለሁ። ምንም አትሆንም። ከዚህ ወስዳለሁ። ኑስረት ቆይ ምንድን ነው የምትፈልገው? ንገረኝ፣ ምንድን ነው የምትፈልገው? አንድ ነገር ኤሽሪፍን። ያ በፍጹም እንደማይሆን ደጋግሜ ነግሬሃለሁ። ልገለው አይደለም። ሁሉም በተሰበሰበበት የጠረጴዛው አባል፣ የእኔ ቤተሰቦቼ፣ ዘመዶቼ በሁሉም ፊት ለፊት እጄን ስሙኝ ይቅርታ ይጠይቃል። ከዛ ያንን ጥቁር መዝገብን ቀድር መውሰድ ትችላለህ። እኔ በፈቅድም እንኳን ቢሞት ያንተን እጅ አይስምም። አዎ ኤሽሪፍ ላያረግ ይችላል፣ ነገር ግን አንተ ልታስገድደው ትችላለህ። ኤሽሪፍ በሁሉም ፊት ለፊት ይቅርታ ጠይቆኝ እጄን መሳም ካልቻለ ያንን ዕድሜያችሁን ሙሉ የሰበሰባችሁትን ምስጢር የያዘውን ጥቁር መዝገብ እየገለጥኩኝ ምስጢራችሁን በአደባባይ ያወጣለሁ። ማስረጃችሁን ሙሉ። በዛ አላበቃም። ልጄ ብለህ መጠራውን ቀድርንም እገለዋለሁ። 24 ሰዓት በ24 ሰዓት ውስጥ እጄን ስም በሁሉም ፊት ለፊት ይቅርታ ይጠይቀኛል። ምንም ችግር የለውም። ሊገለኝ አይደል የሚፈልገው? ሄድለታለሁ። ኤሽሪፍ እንደዛ አይደለም። ምንድን ነው ታዲያ የሚፈልገው? ኢስታንቡል ውስጥ የሚገኙ አጋሮቻችን የእሱን ዘመዶች በሙሉ ሰብስቦ በሁሉም ፊት ለፊት ይቅርታ እንድትጠይቀውና እጁን እንድትስመው ነው የሚፈልገው። አባቴ ያዕቆብ ከዚህ እኮ ግንባሬን በጥይት ብለው ይገለኝ ይሻላል። አንተ እጁን ከሳም ከኋላ ምን እንደሚፈጠር አይታወቅም። ምናልባት ከዛ ኋላ አንተ የሱ ሰው ልትሆን ትችላለህ። ሊገልህም ይችላል። ከሁሉም በላይ የሱ ዓላማ በሁሉም ፊት ለፊት አንተ እሱን እጅ ስመ ይቅርታ ስጠይቀው አብረውን የሚሰሩ አጋሮቻችን በእኛ ላይ እምነታቸውን አጥቶ ሙሉ በሙሉ ስራቸውን ከሱ ጋር ብቻ እንዲሰሩ ነው የሚያደርገው። ያም ቢሆን ደንበኞቻችን መልሰን ልናገኝ እንችላለን። ነገር ግን ያ ጥቁር መዝገብ
ከሁሉም በላይ አስፈላጊ ነው። ያንን ጥቁር መዝገብ አሳልፎ ለፖሊሶች ሰጠ ማለት ሁላችንም ሟች ነን፣ ሁላችንም እስር ቤት ነው የምንወድቀው። አባት ያዕቆብ አንተ ምንድን ነው የምትለኝ? ምን እንዳደርግ ነው የምትፈልገው? ልጄ እኔ ምንም አልልህም። የዛ የጥቁር መዝገብና የቀድር ጉዳይ በአንተ እጅ ነው ያለው። አንተ የፈለግከውን ውሳኔ መወሰን ትችላለህ። ወንድሜ አንተ ምንም ብትወስን እኛ በአንተ ሐሳብ እንስማማለን። የተሻለውን የምታውቀው አንተ ነህ። ምንም ነገር ብትወስን እኛን የሚጠቅመን ነገር እንደምትወስን እርግጠኛ ነኝ። በሁለት አጣብቂኝ ሐሳቦች ተይዟል። ለዓመታት ያኖረውን ክብሩን ስብዕናውን ጥሎ በሁሉም ፊት ለፊት የኑስረትን እጅ ስሞ ይቅርታ መጠየቅ ወይም የእሱና የጠረጴዛ አባሎችን በጠቅላላ ሚስጥራቸውን የያዘውን ያንን ጥቁር ሰነድ የሚባለውን ለፖሊሶች እንዲሰጡ መፍቀድ እንዲሁም በቀድር ሕይወት ላይ መፍረድ። ምን ማድረግ አለብኝ እያለ ቤት ድረስ ብዙ ነገሮችን እያብሰለሰለ ቆይቶ በመጨረሻም የመጨረሻ ነው ያለውን ውሳኔ ይወስናል። ምን ማለት ነው ኤሽሬፍ? እንዴት በራሴ ላይ ትፈርዳለህ? ያ ሰውዬ እኮ ሊገልህ ይችላል። ኤርማክ ውጪ። ጉርዳል ምን እያልክ ነው? ኤርማክ ውጪ። ብቻችንን ማውራት ይኖርብናል። ብቻችንን ተይን። የዛን ሰው እጅ ከምትስም አንተ ግንባራችን ብለህ ብትደፋ ይሻላል። በፍጹም የዛን ሰው እጅ አስም። ኤሽሬፍ ይኸውልህ፣ ረጋ ብለህ ማሰብ ይኖርብሃል። በምንም ሁኔታ ይሄ የመጨረሻ ውሳኔ ሊሆን አይችልም። እንሂድ፣ መሳሪያዎቻችን ይዘን ወደ ቤቱ እንሂድ። ከዛ ያንን ጥቁር መዝገብንም ቀድርንም ይዘነው እንመጣለን። ወንድሜ ይሄ የመጨረሻ ውሳኔ ሊሆን አይችልም። ሌላ አማራጭ የለንም። በምንም አይነት መንገድ በአንድ ምሽት ያሉበትን ቦታ ልናውቅ አንችልም። ያለው አንድና አንድ አማራጭ ይሄ ነው። አንዳቸውም የጠረጴዛው አባል በእኔ ምክንያት እንዲሞት አልፈልግም። ያ ጥቁር መዝገብ ማለት ደግሞ ብዙ ነገር ነው። ቀድርንም ያንን ጥቁር መዝገብ ማጣት የለብንም። ቆይ ግን ወንድሜ እዛ ጥቁር መዝገብ ውስጥ ምንድን ነው ያለው? ብዙ ነገር፣ በጣም ብዙ ነገር። የእያንዳንዱ የጠረጴዛ አባል ሚስጥር ያለው እዛ ውስጥ ነው። የምንሰራው ስራ፣ ገቢያችን፣ ውጪያችን፣ እያንዳንዱ ነገር ያለው እዛ ጥቁር መዝገብ ላይ ነው። የፈለገ ነገር ይሁን በፍጹም ወደዛ ሄደ የዛን ሰው እጅ አስመም። ኤሽሬፍ በፍጹም የዛን ሰው እጅ አስመም። አታረገውም። አደርገዋለሁ። አታረገውም። አደርገዋለሁ። አንተ የዛን ሰው እጅ ከምስም እኔ ደግሞ ግንባር ላይ ተኩሳለሁ። ከዛ ፋሩክ፣ ቶልጋ፣ መጨረሻ ላይ ደግሞ ራሴ ላይ ነው የምተኩሰው። አዝናለሁ ወንድሜ፣ ማድረግ ይኖርብኛል። እንደዛ ነው። በጣም ጥሩ። ይሄንን ከማይ ደግሞ እኔ ራሴን አጠፋለሁ። ራሴን ነው ማጠፋው። ቡርዳል እሱን ተው። ሁሌም ቢሆን ለሚወጣብን ነገር ዝግጁ መሆን አለብን ወንድሜ። እኛ እስከ ዛሬ ብዙ ነገሮችን ታግለን አሸንፈን እስከ ዛሬ ቆይተናል። ያንን ሁሉ በወንድምነት ያሳለፍነው ግን በዚህ አይነት ነገር ልንሸነፍ አይደለም። ያ ሰውዬ እኔን የፈለገኝ ነገር ቢያደርግ እናንተ ደግሞ ታስፈልጋላችሁ። ቆይ እኔ አንድ ነገር ከሆንኩኝ የጠረጴዛው አባል ማን ነው የሚጠብቀው? ማን ነው የሚመራቸውስ? እኔ ተቀብያለሁ ወንድሜ፣ እናንተም መቀበል ይኖርባችኋል። ተቀበሉ። በጠዋቱ ደግሞ ወዴት ልትሄድ ነው? አንድ ማድረገው ነገር አለ። ያንን ስጨርስ ወደ ቀጠረው ቦታ ሄዳለሁ። ራሴን አሳልፌ እሰጣለሁ። በጣም ጥሩ። ትልቅ ጀብድ ልፈጽም አይደል የምትሄደው? ሂድ። በጣም ጥሩ። ይኸውልሽ ጓደኛዬ፣ እኔ አንቺን አምንሻለሁ። ምናልባት እኔ አንድ ነገር ከሆንኩ እስር ቤት ከገባሁኝ ይህንን ፕላሽ ለፖሊሶች ስጪ። እስከዛ ግን አንቺ ጋር በጥንቃቄ አስቀምጪ። ኒሳን ምን እያልሽ ነው? ቆይ ምንድን ነው ይሄ? ምንም አትጠይቀኝ፣ የምልሽን ብቻ አድርጌ እባክሽን። እዚህ ውስጥ ያለው ነገር ምንም ይሁን እንዳታዩ። ምናልባት እኔ አንድ ነገር ከሆንኩኝ ይህንን ፍላሽ ወስደሽ ለፖሊሶች ስጪ። ኒሳን በጣም እያስፈራሽኝ ነው። ምንድነው ነገሩ? ምን እየተፈጠረ ነው? አቤት። ባለፈው የተገናኘንበት ባህር ዳርቻ አጠገብ ያለው መናፈሻ፣ እናንተ ሰፈር፣ እዛው እየጠበኩሽ ነው። እሺ፣ ግን ችግር አለ? ቶሎ ነይ። አልገባኝም። ምን የተፈጠረ ነው? ኒሳን ለምንድነው ማትነግሪኝ? ጓደኛዬ እዚህ ጠብቅኝ፣ ስመልስ አንዳንድ ነገሮች እነግርሻለሁ። እዚህ ጠብቅኝ። ሰላም ኤሽሬፍ፣ ይህንን ያዢ። አድራሻ ነው። አልገባኝም። የምን አድራሻ ነው? በዚህ አድራሻ መሰረት ሄደሽ አንድ ያስቀመጥኩልሽ ነገር አለ። አልገባኝም። ምንድነው እሱ? ሁሉን ነገር እዛ ስደርሽ ታያለሽ። ለሁሉም ነገር ይቅርታ አድርጊልኝ። ለምንድነው ይቅርታ የምትጠይቀኝ? ለማንኛውም ላልተወሰነ ጊዜ እኔ እዚህ የለውም። የሚያስፈልግሽ ነገር ካለ ኤርማክ ጋ ደውዪ። ቆይ ወዴት ነው የምትሄደው? ከከተማ ልትወጣ ነው? ብዙ ቀን ነው የምትቆየው? ወዴት ነው የምትሄደው? የሚሄድበትን እኔም አላወቅኩም። ኤሽሬፍ፣ እኔ እያስፈራኝ ነው። ምን እየተፈጠረ ነው? ለምንድነው ማትነግረኝ? ኒሳን፣ ምንም የሚያስፈራሽ ነገር የለም። ሁሉም ነገር ሰላም ነው። አንቺም በማወቄ በጣም ደስ ብሎኛል። ሰላም ሁኚ ኒሳን። ኤሽሬፍ፣ ምንድነው እሱ? የመንገድ ላይ የቪዲዮ ቅጂው ልኬልሃለሁ። በአደጋው ጊዜ አፍራ የምትባለው ልጅ የልጁ ቤት በር ላይ ነበረች። እሷ ብቻ አልነበረችም፣ ቺዴፍም ነበረች።
የጠረጴዛው አባል እንዲሁም ከጠረጴዛ አባል ውጪ ከተማ ውስጥ አሉ የተባሉ ማፊያዎች በጠቅላላ ኤሽሪፍ የኑስረትን እጅ ስሞ ይቅርታ ይጠይቃል የተባለውን ወሬ ሰምቶ ሁሉም ከያሉበት ተውጣቶ እንድትገኙ በተባለበት ቦታና ሰዓት እየመጡ ይገኛሉ። ኤሽሪፍም የወንድሞቹን እህቶቹን ልመና አልሰማም ብሎ ራሱን አሳልፎ ለመስጠት ወደ ቀጠሮ ቦታ እየመጣ ይገኛል። ኤርማክና እንደ እናት ያሳደገቻቸው አያታቸው ደግሞ ኤሽሪፍን አጣነው ያ ሰውዬ አይምሮም እያሉ በምሬት ያለቅሳሉ። ሰላም ኒሳን ማለት አንቺ ነሽ? አዎ ነኝ። ነይ ግቢ፣ ወደዚህ ግቢ። በእውነት በጣም ደስ ብሎኛል። ዘፈኖች፣ የምታቀናብራቸው ሙዚቆች ሁሉንም ወዳቸዋለሁ። በእውነት አንተን በማግኘቴ በጣም እድለኛ ሰው ነኝ። አመሰግናለሁ። ይህንን ኤሽሪፍ ላንቺን ያስቀመጠልሽ። ማንም ሰው ከህልምሽ አያስቀርሽም። ህልምሽን ኑሪ። ወይዘሮ ኒሳን ተዘጋጅተሻል መሰለኝ። ወደ ውስጥ ገብተን ሪካርድ ማድረግ እንችላለን። ኒሳን ለዓመታት ስትጓጓ ህልሜን ያለችው ነገር ዛሬ በእጇ የገባ ይመስላል። ነገር ግን አንድ ነገር አስጨንቋታል። ኤሽሪፍ ለምንድን ነው ይህን ሁሉ ነገር ያደረገው? ወዴት ልሄድ ነው የተሰናበተኝ ብላ ኤሽሪፍ ስልክ ላይ ትደውላለች። ኤሽሪፍ አያነሳም። ኤርማክ ጋር ትደውላለች። ኒሳን፣ ኤርማክ አንድ ነገር ልጠይቅሽ ነበር። ኤሽሪፍ ወዴት ልሄድ ነው የተሰናበተኝ? ኒሳን፣ ኤሽሪፍ ወደ ሞት እየሄደ ነው። ምን? እንዴት? ለምን? ቆይ ከዚህ በላይ ላወራሽ አልችልም። ኒሳን የምትይዘው የምትጨብጠው ነገር ግራ ይገባታል። ሪከርድ ማድረጉን መጀመር ይኖርብናል። ነይ ግቢ ወደ ውስጥ። ይቅርታ አድርግልኝ ግን አሁን መሄድ ይኖርብኛል። ምን እያልሽ ነው? ከጠዋት ጀምሮ እኮ አንቺን የጠበቅኩ ነበር። ብዙ ነገሮችን አዘጋጅቼ አንቺን የጠበቅኩ ነበር። አውቃለሁ። እኔም በጣም የምጓጓው የምፈልገው ነገር ነው። ግን በጣም አስቸኳይ አንገብጋቢ ጉዳይ ገጥሞኛል። መሄድ ይኖርብኛል። ኒሳን ችግር ተፈጥሯል። ምንድነው እሱ? ምን ተፈጠረ? ኤሽሪፍ ሊገደል ነው። እንዴት? ቆይ እንደዚህ አይነት ነገር ከየት አመጣሽ? ከየት ሰማሽ? ይሄንን ራሱን የነገረኝ። ተሰናብቶኝ ሄደው። እባክሽን አንድ ነገር ማድረግ ይኖርብናል። አንድ ነገር ማድረግ ይኖርብናል። እባክሽን እዚህ ቁጭ ብለን የኤሽሪፍን የሞት ዜና እየተጠባበቅን ነው። አንድ ነገር እናድርግ። ኤሽሪፍን ከዚህ እናውጣው። አንድ ነገር ማድረግ ይኖርብናል። ልክ ነህ። ኤሽሪፍን ከዚህ ማውጣት አለብን። ያለንን መሳሪያ ሁሉ እንያዝ፣ እናጥቃ። እውነቱን ለመናገር ኤሽሪፍ ቢኖር ይህን ነገር አልደግፈውም። ግን በቃ ከዚህ በላይ ሌላ አማራጭ የለንም። ማድረግ ይኖርብናል። በሉ ታዲያ ምንድነው የምንጠብቀው? ተነሱ እንጂ እንሂድ። ሁሉም የጠረጴዛ አባል እንዲሁም ከባባድ ከተማ ውስጥ አሉ የተባሉ ማፊያዎች ሁሉ ተሰብስበው ኤሽሪፍን እየጠበቁ ነው። ከቆይታዎቹ ኋላ ኤሽሪፍ ይመጣል። የኤሽሪፍ ልጅ ጥቁሩን መዝገብ ይዟል። ኔማ ደግሞ ከሰዎቿ ጋር ሆና ቀድርን ይዛ ከውጭ በኩል ውስጥ የሚፈጠረውን እያንዳንዱን ነገር አጮልቃ ትመለከታለች። ኑስረት ወደዚህ ና። በመጨረሻም ኤሽሪፍ ፈጣሪ የሚወደውን ይህንን ነገር ልታደርግ ነው። በል አድርገው። ይህንን የተባረከ እጅ ሳም። በሁሉም ፊት ለፊት ይቅርታ ጠይቀኝ። ያዝ። በል እንጂ ኤሽሪፍ አድርግ። ምን የጠበክ ነው? በል። በዚህ አጋጣሚ ጉርዳል ቀስ እያለ ወደ ውስጥ ይገባል። ሁሉም ሰው ትኩረታቸውን አይናቸውን ሙሉ በኑስረትና በኤሽሪፍ ላይ አድርገዋል። ኤሽሪፍ የኑስረትን እጅ እስኪስም ሁሉም ቋምጦ እየጠበቀ ነው። ኤሽሪፍ በል አድርገው። ምን እየጠበክ ነው? በል። እሺ እንደፈለግከው። ኤሽሪፍ የኑስረትን እጅ ለመሳም ጎንበስ ብሎ እጁን ይዞ ሁሉም ሰው ኤሽሪፍ የኑስረትን እጅ ሳሙ ብሎ ሲጠባበቅ ኤሽሪፍ ግን ያልተጠበቀውን ነገር ያደርጋል። ኤሽሪፍ ምን እያደረክ ነው? ኤሽሪፍ ማናችሁ እንዳትጠጉኝ፣ አንድ ሰው እንዳትጠጉኝ። ኤሽሪፍ ምን እያደረክ ነው? ወንድሜ ጀግናው ኤሽሪፍ ቴኪን የማንንም እጅ አይስምም። ለማንም ስል ማንነቱን አይሸጥም፣ ክብሩን ዝቅ አያደርግም። ይህንን ከሚያደርግ ቢሞት ይሻለዋል። ኤሽሪፍ በደንብ ብታስብበት ጥሩ ነው። የማይሆን ነገር እያደረክ ነው። የማይሆን ነገር ያደረጋችሁትማ እናንተ ናችሁ። የማይሆነውን ነገር እናንተ ጀምራችሁ፣ እኔ ደግሞ እጨርሰዋለሁ። ደህና ሰንብት ኑስረት አጋ። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ዛሬ ያሰናዳውላችሁ ተወዳጁ ተናፋቂው ድራማ የሕልም እንባ ክፍል 14 ይመስል ነበር። እንዴት ነበር?
ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን በጋራ የምንመለከት ይሆናል። ይሄ ተወዳጅ አጓጊ ምርጥ ድራማ ግን በየዕለቱ ለእናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳይ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና የህልም እንባ ተወዳጁን ድራማ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮዎቻችንን ላይክ ማድረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለ ሁሉም ከመጀመሪያው እስከ መጨረሻው አብራችሁን ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋይንካውት ደጋይ ለፎት ሀገሬ ሰላም ትሁን።